በነገራችን ላይ ጁስ በበረከት ተስፋዬ መዝሙር ቀልዶብታል ማለት ነው። ማገር በሰፈሩ እታማ ጀመረ የናትና አባቱን ሃይማኖት ቀየረ። ወሳፕ ናይ በሏት ሙዚቃችን እንግዲህ 12 ሰዓት ላይ በሆፕ ኢንተርቴይንመንት ይለቀቃል። ይህን ያንን ብለው በእኔ ላይ ተመሱ እኔ ከመስኩትን መንጃው በደመሱ። በነገራችን ላይ ጁሲ ሰላም እንደምን አላችሁ? በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። ዛሬ እንግዲህ እንደ ክርስቲያን በተሰኘው የሪአክሽን ፕሮግራማችን ከእንግዳ ጋር ተከስተናል ማለት ነውና እንግዳችን ስሙን ያስተዋውቅንና ወደ ቪዲዮአችን እንገባለን። ስምህን ማን እንበል? ስሜ ማማሮ ይባላል ወይም አቤት ያለው ማማሮ ብላችሁ መጥራት ትችላላችሁ። እሺ መልካም። እንግዲህ ለዚህ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ይሄ ቪዲዮ ደግሞ ለብዙ ክርስቲያኖች እንዲደርስ ላይክ ማድረግ እንዳትረሱ። ዝግጁ ከሆናችሁ ወደ ቪዲዮ እንገባለን። እንደምታውቁትም ጆሲና አዶናይ የተባለው ወንድም አንድ ዘፈን ለቀዋሉና ከዘፈኑን ከመልቀቃቸው በፊት የወንድም ጆሲ የተባለው ግለሰብ የበረከትን ዝማሬ ሲዘምር ተገኝቷል ማለት ነውና እስቲ ቪዲዮን እንመልከትና አንዳንድ ሀሳቦችን ልናነሳ እንፈልጋለን። በበረከት ተስፋዬ መዝሙር ቀልዶብታል ማለት ይቻላልና እንዴት በዚህ በበረከት ዘማሪ ብዙ አመት ለፍቶ የሰራውን መዝሙር እንዲህ ሲቀልድ ማየት በጣም ያሳዝናል። እና አንዳንድ ሀሳቦችን ሼር ልናደርግላችሁ ነው ዛሬ መጣ ነው። በጣም እስከ መጨረሻው ድረስ ከቆያችሁ እንደምትጠቀሙበት አልጠራጠርም። እስቲ ቪዲዮውን እንመልከትና አንዳንድ ሀሳቦችን እናንሳ። ማገር በሰፈሩ እታማ ጀመረ የናትና አባቱን ሃይማኖት ቀየረ። ወሳፕ ናይ በሏት ሙዚቃችን እንግዲህ 12 ሰዓት ላይ በሆፕ ኢንተርቴይንመንት ይለቀቃል። ይህን ያንን ብለው በእኔ ላይ ተመሱ እኔ ከመስኩትን መንጃው በደመሱ። በነገራችን ላይ ጁሲ ይሄንን መዝሙር ስትመርጥ ባለማስተዋል ሊመረጥኩ ብዬ ነው ማስበው። ምናልባት ተሳስተህ። ምክንያቱም እኛ ይሄንን መዝሙር ስንዘምረው ከሞት ወደ ህይወት ጨለማ ወደ ብርሃን ስለመጣንና የገባንበት ህይወትና ብርሃን ስለተመቸን እንደገናም ደግሞ ደስ ስላለን ምርጫችንም ልክ እንደሆነ ለማሳወቅ ብለን ይሄንን መዝሙር እንዘምረዋለን። ነገር ግን አንተ ይሄንን መዝሙር ስትዘምር ትንሽ ለመስማት እንኳን አስቸጋሪ ነው። መዝሙር ስትዘምር ትንሽ ከባድ። አሁን አንተ ያለበት ሁኔታ ለእግዚአብሔር ከመዘመር ይልቅ ለተለያዩ ነገሮች ለማዜም ፈቅዳል። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ አንድ ቀን ይገባህና እንደገና በምህረት ይህንን መዝሙር ትዘምረዋል። ጌታ ኢየሱስ ደግሞ ይረዳል። ሁላችሁም ይህንን ቪዲዮ በደንብ ሼር እና ኮፒ ሊንክ እንዲሁ ሪፖስት አድርጋችሁ ለጆሲ አድርሱልኝ። ጌታ ኢየሱስ ይወዳችኋል። ተባረኩ። ወንድም ጆሲ አንዴ በዘፈን አንዴ በመዝሙር እየሰራ ነው። ከዚህ ቀደም እሱ በጌታ እንደነበረ የሆነ ጊዜ በሆነ ኢንተርቪው ሲያወራ ሰምተነዋል። በሙሉ ወንጌል ቤተክርስቲያን እንደነበረ ምናምንና አሁን ባክ አርግቷል ማለት እንችላለንና ባክ አርግቶ አሁን ዘፈን እየሰራ ምናምን ነው የሚገኘው። አሁን ደግሞ ከአዶናይ ጋር ተቀናይቶ ነው መሰለኝ ይሄን የዘፈን ክሊፕ ሰርተዋል። ይሄ ልጅ አሁንም ግን በመዝሙር እየሰራ ነው የሚገኘውና እንዲህ አንዴ በመዝሙር አንዴ በዘፈን የሚሰራው ጉዳይ በተለይም በበረከት ተስፋዬ መዝሙር እንዲህ ሲቀልድ ማየት በጣም ያሳዝናልና በዚህ ረገድ አንዳንድ ሀሳቦች ሼር ልናደርግላችሁ ነው የመጣ ነው። እንግዲህ ይሄ ወንድም ይሄንን ነገር ማድረጉ ተገቢ ነው እያልን አይደለም። ተገቢ ግን አይደለም 100% ተገቢ ነው ተገቢ አይደለም። አንድ ሰው እንዴት ለእግዚአብሔርም ለሰይጣንም ሊሆን ይችላል? ሊሆን አይችልም ማለት ከብርሃንም ጋር ከጨለማም ጋር ሊተባበር አይችልም። ወይ ከብርሃን ጎን ነው መቆም ያለበት ወይ ከጨለማው ጋር፣ ወይ እግዚአብሔርን ነው ማምለክ ያለበት ወይ ደግሞ ሰይጣንን ነው ማምለክ ያለበት። እና ይሄ ግለሰብ ግን ዘፈን ኦሬዲ ሰይጣንን ወርሺፕ ማድረግ ነው፣ መዝሙር ደግሞ እግዚአብሔርን ወርሺፕ ማድረግ ነው። እና ይሄ ግለሰብ እያለን ያለው በሌላ አማርኛ እግዚአብሔርንም ሰይጣንንም አንድ ላይ ለማስኬድ የሚንቀሳቀስ ነው የሚመስለውና ሆነም ቀረም ግን እንዲህ አይቻልም። ሰው ለሁለት ጌቶች ሊገዛ በፍጹም አይቻለውም። እና ይሄ ወንድም በጣም አጥፍቷል። ግን እንዳጠፋ አላወቀም ማለት ይሄ መዝሙር ቢገባ ኖሮ በእንባ የሚዘምረው መዝሙር ነው። እንዲህ እንደ ቀልድ እንትን የሚለው ጉዳይ አይደለም። ስላልገባለት ስላልበራለት ነውና አንፈርደውም በዚህ ወንድም። ለዚህ ወንድም አሁን የሚያስፈልገው እንድንጸልይለት ነው። በጣም ልናሳስባችሁ የምንፈልገው ምክንያቱም አልበራለትም ማለት እየዘመረ ያለው መዝሙር እኮ ለራሱም ጭምር ነው። ለሰሚ ብቻ ሰው ለራሱ ጭምር ትልቅ መልእክት ያለው መዝሙር ነው እና አልበራለትም። ይሄ ብርሃን እንዲበራለት አንድ ቀን ይሄ የወንጌል ብርሃን ሲበራለት ይህንን መዝሙር እንደገና በእንባ እንደሚዘምር አልጠራጠርም። እና ክርስቲያኖች
ሆን ብላችሁ ለዚህ ወንድም እንድትጸልዩ ለአዶናይም ለዚህ ጆሲ ለሚባለው ወንድም በጌታ ፊት እንድትጸልዩላቸው ልላችሁ ፈልጋለሁ። ወንድም የሚለውን ነገር ካለ እንስማ። ሳያ አይደንቀኝም፣ በጣም አዝኛለሁ፣ ያሳዝናል። ሰው ወደ እግዚአብሔር ሲጠጋ ከሰይጣን እየራቀ ነው የሚሄደው። ወደ ሰይጣን ደግሞ ሲቀርብ ወይም ወደ ጨለማው ዓለም ሲጠጋ ከእግዚአብሔር ዓለም እየራቀ ነው የሚሄደው። ስለዚህ ይሄ አሁን ዘፈንም መዝሙርም እያቀላቀለው ነው ሁለቱንም። አሁን ወደ ማን ነው የተጠጋው? ለማን ነው የሚሆነው? ግን አሁን ትክክለኛው ነገር መዝሙሩ ላይ እየቀለደ ነው፣ መዝሙሩ ላይ እየተጫወተ ነውና ቢሆን ይህ መዝሙር ዋጋ የተከፈለበት ነው። እየዘመረ ያለው ነገር እንኳን ኢየሱስ ብቸኛ እያለ ነው፣ አማራጭ የሌለው እና ምንም ወደ ሰማይ ለመግባት እንኳን ብቸኛው ያለ ኢየሱስ ምንም ማንም አይገባም። ስለዚህ ቢሆን የሚቀለድበት አይነት አይደለም። መዝሙሩ ብዙ ዋጋ ተከፍሎበት ነው የመጣውና አሁን እንኳን ገብቶት አይደለም። ስለዚህ አንፈርድበትም። ግን ቢበራለት ቢገለጽለት እንደዚህ አያደርግም ብዬ አስባለሁና እውነት ነው። ለሁለት ጌቶች መገዛት አይቻልም። አንዱን መጣል፣ አንዱን መምረጥ፣ አንዱ ጋር መሄድ ነው። ግን እግዚአብሔር እንኳን አያስገድድም። እግዚአብሔር የፍቃድ አምላክ ነው፣ ፍቅር ነው፣ እሱ አያስገድድም። እና ቢሆን አሁን እንኳን ፈቅዶ ወደ እግዚአብሔር ቢጠጋ እግዚአብሔር ይህ መዝሙር እንኳን እንዲበራለት ምንም ጥናት የሆነ እንትን አያስፈልግም። እግዚአብሔር የጥናትና የምርምር ውጤት ሳይሆን መገለጥ ነው። ስለዚህ ወደ እግዚአብሔር ቢመጣ እኮ እግዚአብሔር የራሱን ይገልጥለታል፣ ይበራለታል። ከበራለት ደግሞ እንደዚህ አያደርግም። አሁን እውነት እርግጠኛ ሆኜ የምናገረው ይህ ወንድም ጆሲ ጨለማ ውስጥ ነው ያለው። ከዚህ ጨለማ መውጣት አለበት። ምክንያቱም ስራው እያሳየ ያለው የጨለማን ነገር ነው። ስለዚህ ብርሃን ውስጥ ያለው ሰው እንደዚህ አይነት ነገር አያደርግም። በጣም የሚያሳዝን እንደዚህ አይነት ነገር አያደርግም። ብርሃን ላይ ቢሆን የብርሃን ስራ ነው የሚሰራው። አሁን ጨለማ ውስጥ ስለሆነ ምንም አይታየውም፣ አልተገለጠለትም እና እንዲበራለት እንዲገለጽለት እግዚአብሔር እንኳን ለሚፈልጉት ራሱን ይገልጣል። ስለ እግዚአብሔርን እየሆነ ይዘጋ ጀመረን አጥንተን እንትና ምን ይለው አይደለም። እሱ ነው መጥቶ ራሱን የሚገልጠው ይሄው እኔ ይላልና ግን ወደ እግዚአብሔር እንድጠጋ አሁንም እንጸልይለታለን እንዲበራ። ስለዚህ ወደ ክርስቶስ ተጠግቶ እውነቱ ቢገባለት እውነቱን ቢይዝ ደስ ይለኛልና አዶናይም ለሱም መጸለይ ፈልጋለሁ በራስ በኩል። ሁላችንም ደግሞ ብንጸልይለት እንትና አሁን ተችተን እንትና አንልም። ብንጸልይለት ግን እግዚአብሔር በፍቅር እነሱ አንበርክኮ በፍቅር አሸንፎ ሊመልሳቸው ይችላል። እንግዲህ በዚህ ቪዲዮ ያለን ሀሳብ አስተያየታችን ይሄን ይመስላልና እናንተም ያላችሁን ሀሳብ አስተያየታችሁን ኮሜንት መስጫ ስፍራ ላይ ማስቀመጥ ትችላላችሁ። እስከ መጨረሻው ድረስ ስለተከታተላችሁ በጣም ነው የምናመሰግነው። በቀጣይ በሌላ ቪዲዮ እንገናኛለን። ይመቻችሁ።